የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተቃውሞን በመስጋት ለአመታት ስናራምደው ከነበረው አቋም አናፈገፍግም ብሏል። ዝርዝሩን ዜናችን ይመለከተዋል። የዛሬ ሳምንት የ7 ዓመት ጽኑ እስራት የተፈረደባቸው የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ለውሳኔ መጽናት የጊዜ ቀጠሮ እንደተሰጣቸው ተሰምቷል። አቶ ታዬ ደንደዓ በጠቅላይ ሚኒስትሩ ዙሪያ በመገናኛ ብዙሃን የተናገሩት ጉዳይ ቁልፉ የክሳቸው መነሻ ነጥብ ነው ተብሏል። ሌላኛው የዜናችን ትኩረት ይሆናል። በጋምቤላ ከተማ ከትላንት እስከ ዛሬ ድረስ የቀጠለው ተኩስ በብዙዎች በተለይም በነዋሪዎች ዘንድ ስጋትን ፈጥሮ ውሏል። ለመሆኑ የዚህ ተኩስ መነሻ ምንድነው? በዚህ ሰዓትስ ክልሉ በምን ሁኔታ ላይ ይገኛል? ሌላኛው ትኩረታችን ይሆናል። የትግራይ ክልል ጊዜያዊ አስተዳደር ወልቃይትን በተመለከተ የፌዴራል መንግስት በፍጥነት ቀጥተኛ ትዕዛዝ እንዲሰጥ አሳስቧል። የጊዜያዊ አስተዳደሩ አቋም ምን ይመስላል? እንመለስበታለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለኢትዮጵያ የገቡት ቃልስ ምን ይመስላል? ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የዘወትር አክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስቱ ወልቃይትን በተመለከተ ቀጥተኛና አፋጣኝ ትዕዛዝ እንዲሰጥ አሳስበዋል። ጊዜያዊ አስተዳደሩ የፌዴራል መንግስት በህገ መንግስቱና በግጭት ማቆም ስምምነት መሰረት በምዕራብ ትግራይ በኃይል የተያዙ ያላቸውን አካባቢዎች ወደ መደበኛ አስተዳደር ለመመለስ ነው ቀጥተኛ ትዕዛዝ እንዲሰጥና እርምጃዎችን እንዲወስድ ዛሬ ባወጣው መግለጫ የጠየቀው። ጊዜያዊ አስተዳደሩ የፕሪቶሪያው ዘላቂ ግጭት ማቆም ስምምነት አደራዳሪዎችና የዓለም አቀፍ ማህበረሰቡ የአፍሪካ ህብረትና የአሜሪካ መንግስት ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸውና ተፈናቃዮቹ ወደ ቀያቸው እስኪመለሱ ጫና ማድረግ የሰብአዊ እርዳታ ማቅረብ እንደሚገባቸው ነው ያሳሰበው። ጊዜያዊ አስተዳደሩ አያይዞም በኃይል የተያዘ አካባቢ በምንም አይነት ኃይል ሊቀጥል አይችልም ያለ ሲሆን የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታም መዘዙ የባሰ ይሆናል በማለትም ጊዜያዊ አስተዳደሩ አስጠንቅቋል። በጀነራል ታደሰ ወረደ የሚመራው ይህ አስተዳደር ለተፈናቃዮች አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበትን ፉክክርና የውስጥ ግጭት ተጠያቂ አድርገዋል። ከዚህ ጋር በተያያዘ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ አዲስ አበባ መግባታቸው ተሰምተዋል። ጀነራል ታደሰ የጊዜያዊ አስተዳደሩን ልኡካን ቡድን አስከትለው ወደ አዲስ አበባ ያቀኑት በአንዳንድ አጠቃላይ ጉዳዮች ዙሪያ ከፌዴራል መንግስቱ ባለስልጣናት ጋር ለመወያየት እንደሆነ የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ማምሻውን በማህበራዊ ትስስር ገጹ ላይ በአሰራጨው መረጃ ይፋ አድርጓል። የሰዓቱ ዜናችን እንደቀጠለ ነው። ኢዜማ ተቃውሞን በመፍራት ለአመታት ያስቀጠልኩትን አቋም አልቀይርም አናፈገፍግም ብሏል። ኢዜማ በመጪው ግንቦት ወር የሚካሄደውን 7ኛ ሀገር አቀፍ ምርጫ አስመልክቶ በትናንትናው ዕለት በሰጠው መግለጫ ከምርጫው ጋር በተያያዘ ያለውን አቋምና የሚወዳደርባቸውን አካባቢዎች አሳይ ሁኔታ በተመለከተ ሲያስረዳ የገዢው ብልጽግና ፓርቲ አጋር ነው እንዳይባል በመስጋት ብሔራዊ ጥቅም ከሚያስጠብቁ ጉዳዮች እንደማያፈገፍግ ነው ያስታወቀው። ኢዜማ ከብልጽግና ፓርቲ ጋር አንድ ነው በሚል በተደጋጋሚ የሚሰነዘርበትን ትችት በሚመለከት ምላሽ የሰጡት የፓርቲው ሊቀመንበር ሙሉ ዓለም ተገኘ ወርቅ ኢዜማ በራሱ ፕሮግራምና ርዕዮተ ዓለም የሚመራ ራሱን የቻለ ፓርቲ እንደሆነ ከብልጽግና ፓርቲ ጋር አንድ የሚያደርገውም አንዳች ነገር እንደሌለ አብራርተዋል። ወደ 13 ገደማ ተፎካካሪ የፖለቲካ ፓርቲዎችና 273 የአክል አባላት በተለያዩ ኃላፊነቶች ላይ ሆነው ከመንግስት ጋር እየሰሩ ቢሆንም ኢዜማ ተነጥለው ከብልጽግና ፓርቲ ጋር አንድ ነው መባሉ ተገቢ እንዳልሆነ ገልጸዋል። አሁን ባለው ሁኔታ የብልጽግና አካል ናችሁ እንዳንባል ፈርተን ብሔራዊ ጥቅምን በሚያስከብሩ ሀገራዊ ጉዳዮች ላይ ከመሳተፍ አናፈገፍግም ሲሉም ምላሽ ሰጥተዋል። ዶክተር ሙሉ ዓለም ተገኘ ወርቅ ይቀጥላሉ። ከመንግስት ጋር መስራት ማለት መዋሃድ ማለት አይደለም። ይህን አሉባልታ የሚያናፈሱት የገዢው ፓርቲ ካድሬዎች ቢሆኑስ ብሎ መጠየቅ ያስፈልጋል ያሉት ሊቀመንበሩ የሀገርን ብሔራዊ ጥቅም የሚያስከብርና በብልጽግና መንግስት አቅጣጫ የተቀመጠ ጉዳይ ቢኖርም ፍረጃውን በመፍራት ለሀገር ከመስራት ወደ ኋላ እንደማይባል ነው የገለጹት። ፓርቲው ከመንግስት ጋር በመስራቱ ራሱን ለመፈተሽ እንደጠቀመው የገለጹት የፓርቲው ዋና ስራ አስፈጻሚ ኮሚቴ አባል አቶ የመሳፍንት ኢዜማ ከመንግስት ጋር ሆኖ ካከናወናቸው ስራዎች መካከል አንዱ የሆነው የትምህርት ፖሊሲው በዋነኝነት እንደሚጠቀስ ገልጸዋል። በትምህርት ፖሊሲው ዙሪያ በሚሰራው ስራ ላይ መንግስት ጣልቃ እንደማይገባ ገልጸው ፓርቲያቸውና ሚኒስትሩ ፕሮፌሰር ብርሃኑ ነጋ ያመኑበት የፖሊሲ አፈጻጸም እየተከናወነ ይገኛል ሲሉ ነው ያስረዱት። ከመጪው ሀገር አቀፍ ምርጫ ጋር በተያያዘም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ለማካሄድ አስቻይ ሁኔታ አላቸው ብሎ በለያቸው አካባቢዎች በሙሉ እንደሚሳተፉም ጠቁመዋል። አቶ ዮብ የምርጫ ፖሊሲ አማራጮችን ማቅረቢያ እንደዚሁም የተረጋጋ መንግስት መመስረቻ መሳሪያ መሆኑና ፓርቲያቸው ምርጫውን ለዚህ ዓላማ ብቻ እንደሚጠቀምበት ነው የገለጹት። በመጪው ምርጫ ኢዜማ በአማራና በትግራይ ክልሎች ምርጫ የሚካሄድበት ሁኔታ ከተፈጠረ ይወዳደር እንደሆነ የተጠየቁት አቶ ዮብ በአማራ ክልል አብዛኞቹ አካባቢዎች የጸጥታ ችግር መኖሩን ጠቁሞ በየትኛውም አካባቢዎች ምርጫ ማካሄድ ይቻላል የሚለው ጉዳይ በቦርዱ እየተገመገመ እንደሆነ አስታውሰዋል። የፓርቲው የአማራ ክልል መዋቅሮች ግን አሁንም በስራ ላይ እንደሆኑ ነው የተናገሩት። ኢዜማ በምርጫ የሚሳተፍበት መጠን በአስቻይ ሁኔታዎች የሚወሰንበት ሁኔታ እንዳለ ሆነው በአማራም ሆነ በትግራይ ክልሎች ምርጫ ይካሄድባቸዋል ተብለው በቦርዱ በሚለዩ አካባቢዎች በሙሉ ለመወዳደር ዝግጁ መሆኑን አስረድተዋል። እንደ ሪፖርተር ዘገባ
የሰዓቱ ዜናችን እንደቀጠለ ነው። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ዛሬ በዋለ ችሎት ለታህሳስ 2 ቀን 2018 ተለዋጭ ቀጠሮ እንደሰጣቸው ጠበቃቸው ይፋ አድርገዋል። የፌዴራል ጠቅላይ ፍርድ ቤት ህዳር 26 ቀን በዋለ ችሎት የ7 ዓመት ከ2 ወራት እስራት የበየነባቸው ታዬ ደንዳ በአዳዲሶቹ ክሶች ላይ ለመበየን ከፍተኛ ፍርድ ቤቱ ለታህሳስ 2 ቀን ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ተናግረዋል። በዛሬው ዕለት ታህሳስ 8 ቀን ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት ታዬ ደንዳ ከተከሰሱበትና ጠቅላይ ፍርድ ቤት ጥፋተኛ ናቸው ሲል የ7 ዓመት ከ2 ወር ፍርድ ከሰጠበት የህገወጥ ጦር መሳሪያ ይዞ የመገኘት ወንጀል ውጪ በተመሰረቱባቸው 3 አዳዲስ ክሶች ላይ የዋስትና ብይን ለመሰማት ለታህሳስ 2 ቀን 2018 ተለዋጭ ቀጠሮ መስጠቱን አበራ ተናግረዋል። አዲስ የተመሰረቱት ክሶችም መንግስትን በኃይል መናድ፣ ስለ መከላከያ ሰራዊት የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወይንም የሐሰተኛ መረጃ መንዛትና ብልጽግና የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው የሚሉ ይገኙበታል። ፓርቲው በመዛኙ የማፊያ ባሪያ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለትም በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ጠበቃቸው ከዚህ ቀደም መናገራቸው የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ነው። በጋምቤላ ክልል ትናንት ጀምሮ ዛሬ ዘልቋል የተባለው ተኩስ ብዙዎችን አስጨንቆ ነበረ። በዚህ ጉዳይ ላይ ምን አዲስ መረጃዎች ተሰሙ? በክልሉ ጋምቤላ ከተማ ዛሬ ረፋድ አካባቢ የተኩስ ልውውጥ እንደነበረ፣ የከተማ ፖሊስ አባል እንደተገደሉ ነዋሪዎች ገልጸው ነበረ። ክልሉም ድርጊቱ መፈጸሙን ያረጋገጠ ሲሆን ነዋሪዎቹ እንደሚሉት ግን በክልሉ የተለያዩ ወረዳዎች ሰሞኑን በአገረሸው የጸጥታ ችግር ንጹሃንና የፖሊስ አባላት ሲገደሉ የቆሰሉም አሉበት ብለዋል። ችግሩ ከዓመት በፊት ይስተዋል እንደነበረ በማስታወስ ከሳምንታት ጀምሮ ማገረሸቱን ገልጸው የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ መቅሳቸውን የሀገር ውስጥ የዜና ምንጮች ዘግበዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ማበር ኮር ዛሬ ሞተው ፖሊስ አባል ብቻ ነው እንጂ ሌላ ሞተ ሰው የለም፣ ድርጊቱ ሲፈጸም በቦታው አልነበርንም፣ የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው ብለዋል። ከቢሮው ወጥቶ ስራ እየሰራ ነበረ፣ ወደ ቢሮ ሊመለስ ሲል ነው ጥቃቱ የተፈጸመው። ህዝቡም እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራ ነው፣ ዛሬ የተፈጠረው ችግር የማይጠበቅና እጅግ አስደንጋጭ ነው ሲሉ ምላሽ ሰጥተዋል። ነገር ግን ወደ ከፋ ችግር እንዳይሄድ በስጋት ቀጠናዎች የጸጥታ ኃይሎች በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል ያሉ ሲሆን ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎችን ሰርተንበታል፣ በየወረዳ የውይይት መድረኮችም ተካሂደዋል ሲሉ ምላሽ ሰጥተዋል። የሰላምና ጸጥታ ቢሮ ኃላፊው አክለውም ሁለት ብሔረሰቦች በሚገናኙባቸው ቦታዎች ይጋጫሉ፣ ነገር ግን እርቅ ተፈጥሮ ህዝቡ ወደ አንድነት የመጣበት ሁኔታ ነበረ። ከዚህ በፊት ስልጣን ላይ የነበሩት ስልጣናቸው ዝቅ ተደርጎ የወረዱ አካላት ደስተኛ ስላልሆኑ እንደገና ከዚህ በፊት ሲከሰቱ የነበሩ ችግሮችን ለመፍጠርም አልተኙም ሲሉ ምላሽ ሰጥተዋል። የዚህ ዋና ምንጩ እንደ ክልላችን ባገኘነው አንጻራዊ ሰላም ደስተኞች ያልሆኑ ክልሉ ወደ ብጥብጥ እንዲገባ ወጣቶችን የመገፋፉ እንደሚገኙበትም የክልሉ የሰላምና ጸጥታ ቢሮ ኃላፊው አቶ ማበር ተናግረዋል። ከዚህ ውጪ ህገወጥ የሆኑ ሚዲያዎች ህዝቡ ተቻችሎ እንዲኖር የማይፈልጉ ስላሉ ክልሉ እንዳይረጋጋ እያደረጉ ይገኛሉ። በእኛ በኩል በውይይት የሚያምን ህዝብ ለመፍጠር በየደረጃው የማወያየት ስራ እየሰራን እንገኛለን ያሉ ሲሆን ህዝቡም ወንጀል ፈጻሚዎችን አጋልጦ ለህግ መስጠት አለበት ሲሉ ነው የተናገሩት። በመጨረሻም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የተማሪዎችን ነጻ የትምህርት ዕድል ወይም ስኮላርሺፕ በእጥፍ ለማሳደግ ወስነናል ሲሉ ቃል ገብተዋል። ዛሬ ከሰዓት በኋላ ከአዲስ አበባ ወጥተው የመካከለኛው ምስራቅ ሀገር ወደ ሆነችው ኦማን የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር ሰፊ ውይይት ማድረጋቸውን ይፋ አድርገዋል። ከ100 ሚሊዮን በላይ ተከታይ ባለው የኤክስ ገጻቸው ላይ በአማርኛ ቋንቋ ባሰራጩት መልእክት የህንድና የኢትዮጵያን ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግ ወስነናል ሲሉ ተደምጠዋል። የሁለትዮሽ ግንኙነቱን ለማጠናከር 3 ቁልፍ ሀሳቦችም ተነስተዋል ያሉ ሲሆን ከነዚህ መካከል በምግብ ዋስትናና በጤና ደህንነት መካከል ያለውን ግንኙነት ማጠናከር፣ ይህም በዘላቂ ግብርና፣ በተፈጥሮ እርሻና በግብርና ቴክኖሎጂ ላይ ያለውን ትብብር ያካትታል ባናቸው። የአቅም ግንባታን ማሳደግ በተመለከተ በአርቲፊሻል ኢንተለጀንስ ውስጥ አዳዲስ ፕሮግራሞችን ለማስተዋወቅና የተማሪዎችን ነጻ የትምህርት ዕድል ወይም ስኮላርሺፕ በጥፍ ለማሳደግ እንደተወሰነ ማስታውቀዋል። ይህ ብዙ ተጨማሪ ኢትዮጵያን ተማሪዎች በህንድ ውስጥ የከፍተኛ ትምህርት ዕድሎችን እንዲያገኙና ወጣቶች ከወጣቶች ያላቸውን ተሳትፎ እንዲያጠናክሩ ያስችላል ባናቸው። በተጨማሪም በዲጂታል የህዝብ መሰረተ ልማት ወይም ዲፒአይ ላይ በስፋት ስለመስራታቸው የተናገሩ ሲሆን በሌላ በኩል ትላንት ምሽት ጠቅላይ ሚኒስትሩ የኢትዮጵያ ታላቅ ክብር ኒሻን እንደተበረከተላቸው ማስታውቀዋል። ሞዲ ኒሻኑን ላበረከቱልኝ የኢትዮጵያ ህዝብና መንግስት ምስጋናን አቅርባለሁ ሲሉ ነው በዚሁ የኤክስ ገጻቸው ላይ ጻፉት። በምድራችን ላይ ካሉት ጥንታዊና ሀብታም ስልጣኔዎች አንዱ በሆነ ሀገር መከበር እጅግ በጣም ኩራት የሚንጸባረቅበት ጉዳይ ነው። ይህ ክብር ባለፉት ዓመታት አጋርነታችንን ለቀረጹና ላጠናከሩ ስፍር ቁጥር የሌላቸው ህንዳውያን ነው ሲሉ በአማርኛ ቋንቋ በአሰራጩት መልእክት ገልጸዋል። ህንድ ተቃራኒ የሆኑ ዓለም አቀፍ ፈተናዎችን ለመፍታትና አዳዲስ እድሎችን ለመፍጠር ከኢትዮጵያ ጋር ያለውን ትብብር የበለጠ ለማጠናከር ቁርጠኛ ሆና ትቀጥላለችም ብለዋል። ናሬንድራ ሞዲ ዛሬ ረፋድ በህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር አድርገው እንደነበረ የሚታወስ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍልስጤምና ሶሪያን ጨምሮ ዜጎቻቸው ወደ አሜሪካ እንዳይገቡ የተከለከሉ ሀገራትን ከፍ አድርገዋል። የነጩ ቤተ መንግስት ኢሚግሬሽን ላይ የወሰደውን እርምጃ እያጠናከረ ባለበት በዚህ ወቅት እገዳው መስፋፋቱንም አስታውቋል። በሰኔ ወር መጀመሪያ ላይ እገዳው ከተጣለባቸው 12ቱ ሀገራት በተጨማሪ በ5 አዳዲስ ሀገራትና በአንድ ግዛት ማለትም በፍልስጤም፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳንና ሶሪያ ላይ የጉዞ እገዳ ጥለዋል። አዋጁ የአሜሪካ መንግስት እንደ ሀገር የሚያቆጥራትን ፍልስጤምን ቢያካትታትም የፍልስጤም ባለስልጣን ሰነዶች በማለት ነው የገለጸው። ፍልስጤማውያንን በፍልስጤም አስተዳደር የተሰጠ ወይም የተፈቀደ የጉዞ ሰነዶች ላይ ለመጓዝ የሚሞክሩ ግለሰቦችን በማለት በሰነዱ ላይ ጠቅሷቸዋል። ይህ ውሳኔ የተላለፈው ትራምፕ በዋሽንግተን ዲሲ 2 የብሔራዊ ጥበቃ ወታደሮች ላይ በደረሰው ጥቃት ምክንያት ሁሉም የሶስተኛ ዓለም ሀገራት ዜጎች ብለው ከጠሩት አካባቢ ፍልሰት ላይ ቋሚ ማቋረጥ ካወጁ ከሳምንታት በኋላ ነው። የነጩ ቤተ መንግስት በርካታ በአሜሪካ የተፈረጁ አሸባሪ ቡድኖች በዌስት ባንክ ወይም በጋዛ ሰርጥ በንቃት በመንቀሳቀስ አሜሪካን ዜጎችን ገድለዋል። ከዚህ ውጪ በእነዚህ አካባቢዎች የተካሄደው ጦርነት ምናልባትም የማጣራት ሂደት ችግር ይፈጥራል ሲሉ ነው ይፋ ያደረጉት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን እያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።